ውዶቼ ማሮቼ ፍቅሮቼ ተመልሼ መጥቻለሁ። አሁን በጣም ደህና ነኝ፣ ተሽሎኛል፣ እግዚአብሔር ይመስገን። የኔ ውድቶች በጣም ወዳችኋለሁ፣ ከልቤ ነው። በውስጥ መጣችሁ እየጻፋችሁልኝ ነበር፣ ድምጽም እያደረጋችሁልኝ ነበር። እኔን ተጠቀሚ እንደዚህ ነው እያላችሁና አመሰግናለሁ። እግዚአብሔር ያክብርልኝ። እጅግ በጣም ነው የምወዳችሁ። ጨረቃዎቼ ደግሞ እያቸውማ እንዴት እንደሚያምሩ ብሩክ አለማየሁ አለቃው፣ የሚስቱ አለቃ፣ የሚስቱ ጠበቃ በቃ እንዴት ልበላችሁ ማርያምን። እናንተ ለብሩኬ ግን ቃል አጣውለት። እመቤቴን በጣም የሚገርም ሰው ማለት ነው። በጣም ከምላችሁ በላይ ቃል ይሄ ነው ብሎ ሊገልጸው አልቻለም። ምንም ሊገልጸው አይችልም። ብቻ ግን እንደዚህ ሚስትህን እንዳከበርክ፣ እንዳወደስካት፣ እንዳስከበርካት እንድትቀጥል እግዚአብሔር ይፍቀድልህ። እሱን ነው ማለት የምችለው። ምክንያቱም እግዚአብሔር ሲፈቅድ ነው ሁሉ ነገር የሚሆነውና ይህ ፍቅራችሁ እንደዚህ እንደተንከባከብካት፣ እንደዚህ እንደፈካች፣ እንዳበበች እንድትቀጥልልህ እግዚአብሔር ይፍቀድልህ። እውነቴን ነው ቅምጥሌ የኔ ቆንጆ፣ እንደዚህ እንደተንከባከበሽ፣ እንደዚህ እንዳስደሰሽው፣ እንዳስደሰተሽ፣ እንደዚህ እንዳበብሽ ኑሪልኝ። ሁሌ ማበቢ ዝቅ ብሎ ጫማውን ሲያስረላት ኦ ማይ ጋድ ምን ልበላችሁ እመቤቴን። የሆነ ፊልም የምታደርጉት ነገር አለ አይደል? እኔ ሴት ስለሆንኩኝ ሴት ልጅ ምን ያክል ነገር ምን ሊሰማት እንደሚችል አውቀዋለሁ። ገባችሁ አይደለም? እና ብሩኬ ቴንኪዩ ቬሪ ማች እንደ ሴትነቴ አመሰግናለሁ። ግዴታም ቢሆን ሚስትን መንከባከብ ምናምን ግዴታ ነው ታውቃላችሁ። ግን ብዙ ወንዶች እንደ ግዴታ ሳይሆን እንደ ዝም ብሎ ነገር የሚያዩ ሰዎች አሉና ብዙ ሰዎች ከሱ እንድትማሩ ፈልጋለሁኝ። አይታችኋል፣ ጌሙ የእሷ ነው፣ ግን አድቨርት ሲያደርግ የነበረ ብሩኬ ነው። ቪዲዮ ሲሰራ የነበር በሱም ምናምን ነገሮችን ሲያስተካክል የነበር ቀድሞ እንድትወጣ አላረጋትም። ገባችሁ? ጌሙ ሲጀምር ብቻ ነው ታብታብ አድርጎ ከዛ ቅመሜ ትመጣለች ብሎ ሰርፕራይዝ ያደረገን። እንግዲህ ሁሉም ሰው ጓጉቶ ሲጠብቅ ነበረ። ስትመጣ ቅምጥሌ ደግሞ አገባቧ ማለት ነው። መጥቻለሁ ሆናሉ የኔናት ወይኔ ስንድጽ ግን አረጋይስ ድምጽ ያላችሁ ሰዎች የሉም። እንዲሁም ኢንፎርሜሽን አድርጉኝ እስኪ ትክታክ እየፈለግኩ ነበር። የለም ምንድን ነው ምን ሚናችሁ ነው? ጉዴ ፈላ እና በቃ እንደዚህ ይቻላል ወይ ነው ያልኩት። በቃ እንደምታሸንፍኩ አውቃለሁ ኦልሬዲ፣ ግን አንዳንድ ነገሮች ወሬዎች ነው ባይዘው። እዚህ ጋር ማናገር የምፈልገውና ማስጠንቀቅ የምፈልገው ነገር አለ። አንዳንድ ሰዎች እያሽላላችሁ እየቆላችሁ ያላችሁ ሰዎች አላችሁ። ሰከን በረድ በሉ፣ አትንደግደጉ። ምንድነው እንደዚህ አንደግደጋችሁ ግምኛ እንዴ? ምንድነው? ቁሌትም እኮ ደስ አይልም። በቃ የሆነ ነገር እንዳትናገሩኝ፣ አርፋችሁ ተቀመጡ። በጨረቃዎች እንዳትመጡ። ማንም እንዲናገራችሁ አልፈልግም። ገባችሁ አይደለ? ወረኛውላ ያጣለማኝ ተሳድቦ ይሄዳል ነው ነገሩ። ኦኬ አርፋችሁ ተቀመጡ። እርጋታን የመሰለ ነገር የለም። የቅምጥል እህቶች ይለያሉ። በአንድ ቃል ስገልጻቸው ይለያሉ። ምላስ ብቻ አይደለም ተግባር፣ የተግባር ሰዎች ናቸው። ጌም እንድትጫወት እንፈልጋለን፣ እንድታሸንፍ እንፈልጋለን አሉ። ተጫወተች፣ አሸነፈች። ይታያል፣ አይታችኋል። ምንም በቃ ከጌም በኋላ ራሱ የወረደውን አንበሳ አይታችሁታል። ምንድነው ስትቆጥሩ ነበር እንደ ጋይስ? እኔ ከቀልቤ ስላልሆንኩ እየቆጠርኩ አልነበረም። 50 አንበሳ ወርዷል እያላችሁ ነበር። ከአንበሳው በላይ በጣም ብዙ ነገር ነው የወረደው። ኦኬ ይሄ ግፍቱ ምናምን አይደለም። ፍቅር ተሰጣለች ጥግ ድረስ። ገባችሁ? ከዛም በፊት ፍቅር ጥግ ድረስ ነው የምትሰጠው። ትናንትም ደግሞ ጥግ ድረስ ፍቅር ተሰጣለች። ስለዚህ አርፋችሁ ተቀመጡ፣ አትቆሉ። ኦኬ ካሁን ነው እየነገርኳችሁ ያለሁት። ዝም ብላችሁ ነገር ወድና ወድ የምታናፍሱ ሰዎች አላችሁ እና አረፉ። ጨረቃ ፋሚሊ ኦልሬዲ እየታወቀ ነው ማለት የትም ቦታ ላይ ገብተው የትም ቦታ ላይ ሆኖ እንደሚያሸንፉ አሸናፊም እንደሆኑ ማለት ነው። ሲቀጥል ደግሞ ቢያሸንፉም ከዚህ በፊትም የቀጠሮ ጌም ተጫውተው ያሸነፈ የተራበን ለማብላት ለማጠጣት በተባለው ልክ የተሸነፈው ሰው ሲያበላ አብሮ ነበሩ፣ ቦታው ላይ ተገኝተዋል። ትናንትም ደግሞ ግምጃ እንደሚወዷት እንደሚያከብሯት ተናግረው እንዲሁም ደግሞ ከጎንሽ ነው ብለው ተናግረዋል። ገባችሁ አይደለም? የተጫወቱት የፍቅር ጌም ነው። ማሸነፍ መሸነፍ ያለ ነው። ኦኬ ጧትም ተናግረዋለሁ። ጌም ላይ ወይ ደግሞ የሆነ ጨዋታ ላይ ስትጫወቱ ሁለቱም ሊያሸንፍ አይችልም። ኦኬ አይደለም ጌም ላይ ቀርቶ ትምህርት ቤት ላይ እንኳን ማለት ነው። ሁልጊዜም ስትማሩ አንዱ ይበልጣል አንዱ እንትን ይላል አይደለም? ምንም ጎበዝ ተማሪ የተባሉ ቢሆኑ የብልጫ እንኳን እኩል ቢወጡ እንኳን ከእንደገና ደግሞ ምንድን ነው የሚባለው ብቻ የምርጦች ምርጥ ተብሎ ደግሞ የሚሸለም ነገር አለ። እሱንም ታውቃላችሁ። ስለዚህ ተው ነገር ወደዚህ ወደዛ አትብሉ። አንዳንድ ሰዎች አስመሳይ ናችሁ ሲጀመር። ገባችሁ አይደለ? ግምጃዬን የምትወዱ መስላችሁ ግን እሷን ጨረቃ ፋሚሊ ጋር ለማነካካት ምናምን የምትሄዱበት ጥረት አለ። ስለዚህ አርፋችሁ ተቀመጡ። የምትወዱ ከሆን ከልባችሁ ውደዱ። ከዛ ውጭ ግን ማሽቃበጥ ማስመሰል አስፈላጊ አይደለም። እና ጨረቃ ፋሚሊ ኦል ትችላላችሁ። እዚህ ጋር አሁን
የብሩኬ የቅምጥል እህቶች ይችላሉ ስላችሁ ሁላችሁንም ነው። ምክንያቱም ጌሙ ፕሮግራሙ የእሷ ስለነበረ ነው ይህን እያልኳችሁ ያላችሁት ማለት ነው። ሁላችሁም ጨረቃ ፋሚሊ ናችሁ ሁላችንም። እና በተለይ ያልጠበቅኳችሁ ሰዎች በቤቴን ስማ፣ በተለይ እናንተ ስታወርዱ ማን ያልቻልኩ እና ትችላላችሁ። ድሮ የብሩኬ እህቶች የቅምጥል እህቶች ይባል ነበረ። አሁን ላይ ደግሞ ቅምጥሌም ብሩኬም እንወዳችኋለን። እነሱ አያችኋቸው አንድ አይነት እወዳችኋለሁ ሳይሆን እንወዳችኋለን። እኛ ደግሞ ሁላችንም አንድ ስንሆን ያለንን ድባብ አይታችሁታል። አያችሁ፣ በስማ ይቻላል ነው የምላችሁ። ይቻላል እመቤቴን በጣም ነው የሚቻለው። እና እንቅልፍ ሳንተኛ ነበረ ፈጠን እንትን ስንል የነበረው። ትናንት ደግሞ ማለት ነው ልክ ሴትዮዋ ከቤት ልንወጣ ነው እያለችኝ እንዴት ሴትዮ ጌሙ ሲጀምር ይዛ ልትወጣ ነው እንዴ ምናምን ብዬ ከዛ ወጣንና ተመልሰን መጣን። ከዛ ጌሙም አልተጀመረም። እኔ ደግሞ የመሰለኝ በኢትዮጵያ 3 ሰዓት ያለፈ መስሎኛል። ከዛ ለካን የሚቆጥርበትና በሌሎቻችሁ ሌላ ነው። እና ብቻ ግን ገና ነበረ። ትናንት ደስ ብሎኛል። ከቤት ነበርኩኝ። ወይኔ ደግሞ ምን እንዳጋጠመ ልንገራችሁማ። እንዳልኳችሁ በፌክ አካውንት ነው ሪከርድ እያደረግኩ ነበር። በዋናው ኮፒ ሊንክና ገብታብ ሳደርግ ነበር። ከዛ የሆነ ታይም ላይ ያኛው ዋናው ስታክ አረገ ኔቱ ማለት ነው። እና ልክ በፌኩ ጌሙ ላይ ልክ ልልክ አበባ እንደው አበባን ያለችና አበባ ላይ ልክ እምብኛለኝ አለቀች። እጭ በቃ ለካ ይሄኛው የለውማ። ከዛ ተናድጅ ምናምን እጭ ምናምን ብዬ ትቼ ከዛ የሆነ ታይም ላይ እንደዚህ ዋናውን ትስነካው ላከሊ ማለት ነው። አዊ ምናምን ብዬ ማርያምን እየሳክ ነበር ብቻዬንና ብቻ ግን አበባ ምንም አይጠቅምም አውቃለሁ። ግን ማርያም በታብታ ብቻ ማሸነፍ እንደሚቻል ታውቃላችሁ። አታቁማ እና ሁላችሁ እጃቸውን ይባርክላችሁ። ዘመናችሁ የተባረከ ይሁን። ማርያምን ካለማስመሰል ነው እናንተ የምር እንትን የምታደርጉት ማለት ምንም ነገር ስታደርጉ ካለማስመሰል ነው የምታደርጉትና ይህን ልባችሁን ፈጣሪ አይቀይርባችሁ። ከልባችሁ ነው የምትወዷቸው። እነዚህ ልጆች ደግሞ ትልቅ ደረጃ ላይ ደርሰው ከዚህ ላይ ነበሩ ከዚህ ደረሱ እንዲባሉ እንዲህ እኮ ነበር የምናውቃቸው እንዲሆኑ ብለን እንድናወራ እግዚአብሔር ይፍቀድልን። ሁልጊዜም ከእነሱ ጓንነን ምንም ቢመጣ ምንም ቢፈጠር እነሱ ልተዋቸው አልችልም። ከዚህ በፊትም ነግራችኋለሁ። ምናልባት በአንዳንድ ምክንያቶች ለምሳሌ አሁን የማይመቻችሁ ሁኔታ ላይ ሆናችሁ ወይ የሆነ ነገር ሆኖ በእነሱ ቪዲዮ ላሰሩ ወይ ፖስት ላታደርጉ ትችላላችሁ። ከዛ ውጭ ግን ከልባችሁ አይጠፉ። እውነቱን የምነግራችሁ ከልቤ መቼም ሊጠፉ አይችሉም። መቼም ማለት ነው መቼም። እና ብዙ ሰዎችም አላችሁ ፍቅር የሆናችሁ ከልባችሁ የምትወዷቸው ቀጥ ብላችሁ ፖስት ስታደርጉ ነበረ። እንዴት ነው አድቨርት ስታደርጉ ነበር። በነገራችሁ ላይ አድቨርት እንደሚጠቅም ታውቃላችሁ። ሚዲያውን እንዲጭንቅንቅንቅን ያለውና ብቻ እንደ መጀመሪያ ጊዜም የሚገርም ጨዋታ ነበረ። የሚገርም ከምላችሁ በላይ እግዚአብሔር የተመሰገነ ይሁን ለሁሉም ነገር። አንዳንዴ የሆነ ነገር ጀምራችሁ ትናንት እንደውም ትጫወቱ ላችሁ አጫውታችሁ ብትሸነፍ ዘቀዝቃችኋለሁ ብያችሁ ነበርና ኧረ ወይኔ ግን ማለት ነው ሁላችሁም ኧረ ተዘጋጅተናል ችግር የለው ዋናው ይጫወቱ እንጂ እያላችሁ ነበር። ደግሞ እኔ ግርም የሚለኝና ጨረቃዎቼ ግን በደንብ እግዚአብሔርን አመስግኑ። እንደውም ቅምጥሌ ስቶሪ አድርጋ አይታችኋል አይደለ? ስቶሪ ሳይሆን የሆነ ጽፋ ነበር ኢንስታግራም ላይ አሁን ያለሁበትን ትናንት የጸለይኩት ጸሎት ነውና እግዚአብሔር ይመስገን ብላ ጽፋ ነበር። ታምብሌላ አድርጌው ከዛ ሳላወራው ነው ያለፍኩት። ምክንያቱም ቢዚ ሰውንና ሴትዮቱ መጣች አልመጣች ወይ ሳወራ ታውቃላችሁ። እና እያንዳንዳችን ዛሬ ያለንበት ቦታ ትናንት የጸለይነው ጸሎት ነው። ገባችሁ አይደለ? ዛሬ ምናልባት ስንደርስበት ምንም ሊመስለን ይችላል። ትናንት የፈለግነው ፍላጎት ስናገኘው ቅልል ነው የምናደርገው የሰው ባህሪ ስለሆነ ማለት ነው። እና ስለ እያንዳንዱ ነገር እግዚአብሔር የተመሰገነ ይሁን። ውለዱ ክበዱ። ትናንት እየተመረቁ ነበረ። ሪከርድ አለ ፖስት ያደረጉ ልጆች። እኔ እንዳልኳችሁ በየመሃሉ ኔት ፖዝ ያደርጋል ምናምን እና ናቲ የሚባለው ወንድማቸው እየመረቃቸው ነበረ። ውለዱ ክበዱ በልጅ ሙሉ እያላቸው ነበር። ብቻ ምን ልበላችሁ እግዚአብሔር እና ደግሞ በየቦታው በየገዝቱ እየገቡ ደግሞ ግጥም እየገጠሙ የነበሩ ቦቶች ነበሩ። ያው ስለማይመች ማለት ነው ጨረቃዎቻችን ጋር እነሱ ሳይሆን ሲያስገቡ የነበረው ሌላ ልጅ ነው። በዛ ላይ እሱም ላይችል ይችላል። በጣም ሰው ምንድነው የሚባለው ሪኩዌስት ልኮ ስለሚሆን ማለት ነው። ያኔ የሚችሉ ማውራት የሚችሉ ሰዎች ሪኩዌስት ስለሚልኩና በአጠቃላይ ጨረቃ ፋሚሊ ትችላላችሁ። ሁልጊዜም እንዳስደሰታችኋቸው እንዳኮራችኋቸው ነውና እግዚአብሔር እናንተንም ያስደስትልኝ ማለት የምትፈልጉትን ሁሉ ከኃጢአት በስተቀር ይፈጽምላችሁ። ቃላት የለኝም። ማርያምን ጨረቃ ፋሚሊ ምንም አትመሳይ ሰው የለም። ሁሉም ሰው የሆነ ድራማ ሲሰራ ምናምን ሲጣሉ ሊናደዱ ይችላሉ፣ ሊናገሩ ይችላሉ። ከዛ ውጭ ሁሉም ንጹህ ልብ ያለውና ፍቅር የሆነ ቤተሰብ ነው ያለው። ቃል ሊገልጸውም አይችልም።
ማርያምን ቃል ሊገልጹ አይችሉም። ሁልጊዜም በአንዱ ነን፣ እንደዚሁ መቀጠል አለብን። አንድ ስንሆን እናሸንፋለን። አያችሁ፣ ሁልጊዜም ቢሆን አሸናፊ ነን። አይ ነው ግን በሁሉ ነገር አይታችሁ ከሆነ እዚህ የሆነ ሰው ቻናል ተከፍቶ ይህን ሰው ፎሎ አድርጉት፣ ሰብስክራይብ አድርጉት ሲባል ወይ ለሆነ ነገር ለእርዳታ ድረሱ ሲባል ለመም ሲባል እጅግ በጣም ነው የሚገርመኝና ጨረቃ ፋሚሊ ዓለም በሉት በቃ በዓለም ውስጥ እንዳለ ያለ ነው። ኦኬ ስለዚህ እንኳን ደስ አላችሁ በድጋሚ ጋይስ፣ ፏ በሉልኝ። ያው እንግዲህ ማታ ያልተኛችሁ ሰዎች አላችሁ እንዳለ ማርያምን ሳተኙ ያደራችሁ አላችሁ ምናምንና ዛሬ በደንብ ትተኛላችሁ፣ እንተኛለን። እኔም ደግሞ ተሽሎኛል፣ ደህና ነኝ። አሁን መድኃኒት ወስጃለሁ። እህቶች አመሰግናለሁ፣ ኑሩልኝ። ወይኔ ማርያምን እስባ ጨረቃ ፋሚሊ በመሆኔ ግን እንዴት እንደምኮራ ታውቃላችሁ? እግዚአብሔርን በቃ በጣም ነው የምኮራው። ቅብረር ነው የምለው ምናምን። ትኮራላችሁ ጋይስ? እንደኔ ከሆናችሁ ሁኔታ ነው የምኮራው። ጨረቃ ፋሚሊ ሲባል ኦማይጋድ የሆነ ስሜት አለውና ሁላችሁ እንኳን ደስ አላችሁ በድጋሚ። አንዳንድ ሰዎች የሰውን ደስታ ማየት የሚያናድዳችሁ የሚያበሳጫችሁ ለእናንተ መመለስ ፈልጌ አይደለም፣ ግን የሰይጣን መንፈስ የተረማመድባችሁ ስላላችሁ የሰው ልጅ ደስ ሲለው ሲያሸንፍ ምናምን የሰው ልጅ ፍቅር ሆኖ በአንድ ላይ ሲረባረብ ሌላ አይነት ነገር ትላላችሁና 10 ጊዜ በጎች እንሁን፣ 10 ጊዜ ላሞች እንሁን፣ 10 ጊዜ ፍየል እንሁን፣ ምን የሚመለከታችሁ ነገር የለም። ጣጤም እንሁን፣ ምን አገባችሁ እናንተ? ስለዚህ እናንተ ምናልባት የእነሱን እድል ፈልጋችሁት ግን አላገኛችሁም። እድልን ከፈጣሪ ነው የሚሰጠው። ታድለውት ነው ይህንን የሰው መውደድ ታድለውት፣ እመቤቴን ታድለውት። ወይ በስመ አብ ወወልድ ወመንፈስ ቅዱስ እናንተ ወይ መታደል ነው እመቤቴን። በቃ ምንም ላይኖራችሁ ይችላል፣ ምንም ነገር ልታገኙ ይችላላችሁ። የሰው መውደድ እንደማግኘት ቀላል ነገር እንዳይመስላችሁ ከባድ ነገር ነውና እግዚአብሔር ተመስገን ይሁን። ይህንን የሰው መውደድ ይስጣችሁ። የሰው መውደድ ይስጣችሁና ፍቅሩን አይታችሁ ከዛ በኋላ ምንም ላትሉ ትችላላችሁ። ግን ትናንት ወደውን ነው ጡን እያላችሁ የጀመራችሁትና አርፋችሁ ተቀመጡ። አትነካኩን፣ አትነካኩን። ኦኬ ዝም ማለት ዝምታ ወርቅ ነው በሚለው ነው። እሺ ዝምታ ወርቅ ነው በሚለው ነውና የማይሆን ነገር አትበሉ። አያገባችሁም። አታሽቃብጡ። ኦኬ ያቸው እስኪ እንዴት እንደሚያምሩ መቤቴን በጣም ነው የሚያምሩት። በነገራችሁ ላይ መንገድ ያመጣውላችሁ ማለት ነው። ዝም ብዬ እየሄድኩኝ ምናምን የነበረ ነው። ትንሽ አይምሯችሁ ፈታ እንዲል አይነት ነገር ነው። ዝም ብላችሁ አሁን እናንተ በዚህ መንገድ እየሄዳችሁ ምናምን አስቡት። እሺ መንገዱ አያልቅም እንዳትሉ እና ወዳችኋለሁ ወዶች። አላቅም ብቻ እግዚአብሔር ተመሰገነ ይሁን። እኔ ግን ምን አገባኝ ማለት እኔ ምን አገባኝ? እንደዛ ልቤ ውጥት ብላ ልትወድቅ ነበርኩ። ጭንቅ አለኝ። እየቀረበ ሲመጣ ሰዓቱ ሲደርስ ምናምን ጭንቅ አለኝ ዝም ብሎ። ከዛ የሆነ ፓርት ላይ ግን ፏልኩኝ ዝም ብዬ ማለት ነው። እና ምንም ማድረግ አይቻልም። እንግዲህ የሰው መውደድ እንደዚህ ነው፣ ፍቅር እንደዚህ ነው። ኦኬ እና ግምጃ የኔ ቆንጆ ሁላችንም እንወድሻለን፣ እናከብርሻለን። ሌላ ሰው ጋር ስትጫወች ታውቂያለሽ፣ ሁላችንም በአንቺ በኩል ነን። ጨረቃዎቼ ጋር ሆኖብን ነው እና ግምጃዬንና ጨረቃዎቼን ለማነካካት የምትሞክሩ ረፉ። ያው በዩቱብ በማናቸው ያው በግምጃ ዩቱብ ነው ሊሆን የሚችለው የሚለቀቀው። ጨረቃዎች አብረው ይገኛሉ ብዬ አስባለሁ። ደግሞም ይሆናል ወይ በቲክቶክ ወይ በዩቱብ አብረው ይመጣሉ። ኦኬ ስለዚህ አብራችሁ ጠብቁ እሺ። ከዛ ውጭ ሌላ ነገር አሽሙር እየተናገራችሁ ያላችሁ ሰዎች አላችሁ፣ አርፋችሁ ተቀመጡ። ማርያምን ጥሩ አይደለም፣ ደስ አይልም። ምክንያቱም እናንተ ስትነካኩ እዚህ ጋር ደግሞ ሌላ ንክኪ ስለሚመጣ ማለት ነው። አሽሙሩን ለእኛ ተውት። የምሬን ደስ አይልም። እሺ አርፋችሁ ቁጭ በሉ። የወደዳችሁትን ይዛችሁ ሂዱ። ከዛ ውጭ የምትወዱትን ሰው ለእንትን ከፍ ለማድረግ ሌላን ሰው አሽሙር መናገር፣ ያልሆነ ነገር መናገር ተፈላጊ አይደለም። ሲመስልኝ አስመሳይ ናችሁ። አትወዷትም። ሲጀመር የምትወዷት ቢሆን እንደዛ አታደርጉ። ኦኬ ተግባባን። ጨዋቃችሁ እኔ ለራሴ ደግሞኛል። ለማንኛውም ወዳችኋለሁ። አረ ብሩኬ ግን እመቤቴን እናንተ እንዴት ናት? ደስ ብሎኝ አያውቅም። በቃ እኔ ግን ማሸነፍ ምናምን ብቻ አይደለም እኮ ደስ ያለኝ ብሩኬ እንዴት ነው ንግስቱ እንዴት አድርጎ ነው ያነገሳት? ከመጀመሪያው ስትመጣ ፕሮግራም አደራረጉ፣ ከዛ ስትመጣ አቀባበሉ። በቃ እንዴት ነው ስለ ሁሉ ነገር ማለት ነው። ዝቅ ብሎ ጫማዋን ሲያስርላት ምን ሲልላት፣ በስመ አብ። ቅምጥሌ ደግሞ አይታችኋታል። የሆነ ነገር ከንጉስሽ ጋር ከብሩኬ ጋር ማስተባል ላበዛች የምታመርጣቷ እንደዚህ ደበስ ስታደርገው እንደዚህ በፍቅር ነው ስታየው፣ ወይኔ ጉዴ! እንደዚህ ቁጭ ሲል ደገፍ ስትለው የኔ ፍቅር እኮ ናት ግን
ውይ ብሩኬ ደግሞ በጣም የሚያፈቅራት ማርያምን ዝም ብሎ ሳም ያደርጋታል። አስሬ እቅፍ ያደርጋታል። ወይ የኔ ፍቅሮች እንደዚህ እንደተፈቃቀራችሁ እግዚአብሔር አምላክ ዘመናችሁን ይባርክላችሁ። ሲጨፍሩ ሲሉ ጀመው ይመቸው ጀመው እግዚአብሔርን እና ከምታይ በጣም ነበር ያማረባት። ደግሞ ብሩኬ አብዳለች ያ ቪዲዮ ሲሰራ አይታችኋል። በእንደሚፍታ አብዳለች ትላለ። ከዛ ዝም በሉ ይላል ወደኛ ታሳብባለ እያሉ ነበርና አብዳለች እንዳለው ብድ ብላን የመጣችው የኔ ወርቅ የኔ አበባ ሁሌ ምብብ ሽብርቅ ይልኝ። ነገ ከነገ በኋላ ደግሞ እንግዲህ ልጆቻችሁን መሀል ላይ አድርጋችሁ በሁለት እጅ ይዛችሁ ደንቦል እንደምትሉ አልጠራጠርም። ቤተሰብ መልካም ቀን ይውላችሁ። ደህና ዋሉልኝ። እወዳችኋለሁ። ከልቤ ነው የምወዳችሁ። ከልቤ ንጹህ ልብ አላችሁ። ለጨረቃዎች ደስታ የምትሮጡት ሩጫ ማርያምን ጊፍተሮች ሁሉ እግዚአብሔር ይባርካችሁ። በወጣው የተካ ሁልጊዜ በእኛን ደስታ እንደጠበቃችሁ ነው። ማርያምን ትችላላችሁ። የማትቀየሩ የማትለወጡ ኑሮ ለታብታ የምታደርጉ ምን እንደዛው ብቻ ሁላችሁ ወዳችኋለሁ። እሺ ባይ